ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። የቆሸሸ ሰው ደግሞ ንጽህና የህሊና ንጽህና የለውም። ሲያጭበረብር ይውላል። እዚህ ሲመጣ ያመሰግናል፣ እዛ ሲሄድ ይከሳል። እኔ በዚህ ጋር ሰራተኛ ደሞዝ አምጣ ይለኛል። ልክ ቢሮ ገብቼ በማግስቱ የሳሊኒ ፕሮጀክት 600 ሚሊዮን ዩሮ አምጣ አለኝ። በማግስቱ እንኳን ለሱ ልሰጠው ለሰራተኛ ደሞዝ መከፍለው አልነበረኝ። ይሄን በአዋጅ ልቀይር አልችልም። ከየት ነው ገንዘብ አምጥቼ ይሄን ነገር ማስቀጥለው? ቁጭ ብለን ስንፈትሽ ለካ የአመራር ችግር አለበት። የት ጀምረው የት እንደሚጨርሱ የማያውቁ ሰዎች ናቸው ተሰብስበው ያሉት። እነዚህን ሰዎች ከአመራርነት ማንሳት አይቻልም። አመራሮች የቀድሞ ጠቅላይ ሚኒስትር የሚሰጣቸውን ትዕዛዝ የማይቀበሉና አስፈላጊ ሲሆንም የሚያንጓጥጡ ሰዎች ነበሩ። ስላነሳናቸውን የቀለለባቸው እንጂ ቀላል አልነበረም። እነሱም ማንሳት መገምገም በራሱ ፈተና። ዘሚኒት ሲነሱ ደግሞ እንደተባለውም ሸጠ የሚል አጀንዳ ማስኬድ የሚችሉ ገንዘብ ያላቸው በጊዜ የተደራጁ ኃይሎች ናቸው። እነሱም ማንሳት በቂ አይደለም። ያንን ተክቶ የሚሰራ አመራር ቅድም እንዳልኳችሁ ማምጣትና ስራ ማስያዝ ከባድ ነገር ነው። ቴክኒካል ኢሹስ አሉ፣ የገንዘብ ጉዳይ አለ። በሻሻ ብንወለድ በብልጠት ብዙ ከናንተ ስለማናንስ ማለት ነው። አንድ አርሶ አደር ከአንድ ከተሜ ጋር ዲል ነበረው። ለ100 ግራም ዳቦ 100 ግራም ቅቤ ማቀበል። ከከተማ 100 ግራም ዳቦ ይቀበላል፣ እሱ ደግሞ 100 ግራም ቅቤ ለዳቦ ጋጋሪ ይሰጣል። ብዙ ጊዜ ዳቦ እየወሰደ ቅቤ እየሰጠ ከኖረ በኋላ አንድ ቀን ከተሜው ቅቤውን ሲመዝን ጎሏል ግራሙ ከ100 ግራም እና ያን አርሶ አደር ይከሰዋል። ውላችን 100 ግራም ዳቦ ሰጥቼ 100 ግራም ቅቤ መቀበል ነው። ከዚህ ቀደም ስለማልጠረጥረው አልመዘንኩም። አሁን ስመዝነው 100 ግራም ሳይሆን ቀንሷል፣ 90 ግራም ሆኗል ብሎ አርሶ አደሩን ሲከስ አርሶ አደሩ ፍርድ ቤት ቀርቦ ክቡር ፍርድ ቤት፣ እኔ አርሶ አደር ነኝ፣ ዘመናዊ ሚዛን የለኝም። ሁልጊዜ ዳቦ ከተቀበልኩ በኋላ ዳቦን በአንድ ጎን አስቀምጬ ቅቤ በሌላ በኩል አድርጌ ነው የምሰጠው እና 90 ግራም ሆኖ እንደሆነ ቅቤው ዳቦ 90 ግራም ሆኗል ማለት ነው። መመዘኛዬ የሱ ዳቦ ነበረ ብሎ መልሶ እሱም ነፃ ወጣ ይባላልና የኛ መመዘኛ እናንተ ናችሁና ይሄ ብልጣ ብልጥነቱን እና ሁለት ቦታ መጫወቱን በተቻለ መጠን ማስቀረት መሞከር ያስፈልጋል። በተቻለ መጠን ምክንያቱም ምንም በሻሻ ብንወለድ በብልጠት ብዙ ከናንተ ስለማናንስ ማለት ነው። እሱን ትተን በሚያከባብር በሚያቀራርብ መንገድ ማየት ጠቃሚ ነው የሚሆነው። ለኩንታል ሱካር ወጣት መግደል መንገድ ዘግታ ልትለው ትችላለህ። ነገር ግን ለሱካር ሰው መግደል ደግሞ በጣም የሚያመግ ነው። መንግስትን በሚመለከት የተሰጠው ሂስ ትችት ምንም እንኳን ከውጭ ሆነው ሲያዩት የሰላ የተባ ሂስ ቢመስልም ተገቢና አስፈላጊ ነው። ነገር ግን መንግስትን በሚመለከት ዜጎች በተለይም ደግሞ የፖለቲካ ልሂቃን ማወቅ፣ ማሰብ፣ መናገር፣ ማስተማር ያለባቸው ነገር መንግስት ህጋዊ ህግ አስከባሪ ነው። መንግስት ህጋዊ ህግ አስከባሪ ነው ሲባል ሁለት መሰረታዊ ነገሮችን ማየት ጠቃሚ ነው። አንደኛው የሚያስከብርበት የህግ አውድ፣ ሁለተኛው የሚያስፈጽምበት ተቋማት ናቸው። የሚያስከብርበት የህግ አውድ ሲባል ለምሳሌ አስቸኳይ ጊዜ አዋጅ ህግ ነው፣ በፓርላማ የወጣ ህግ ነው። አስቸኳይ ጊዜ አዋጅ 10 ወጣት አስፓልት ዳር አትቆሙ የሚል ከሆነ ህግ ነው። አስፓልት ዳር የቆመ 10 ወጣት እርምጃ መውሰድም ህጋዊ እርምጃ ነው። ያ ህጋዊ እርምጃ የሚያም ህጋዊ እርምጃ ነው። በአምቦ መንገድ ሱካር ሲያልፍ 10 ወጣቶች አስቆመዋል ብለህ ለኩንታል ሱካር ወጣት መግደል በህግ አንፃር ስታዩ አስቸኳይ ጊዜ አዋጅ ነው፣ መንገድ ዘግታ ልትለው ትችላለህ። ነገር ግን ለሱካር ሰው መግደል ደግሞ በጣም የሚያም ህግ ነው። ስለዚህ አስቸኳይ ጊዜ አዋጅ ባለበት አውድ ውስጥ ህግ ማስከበር እና የአስቸኳይ ጊዜ አዋጁን ተክቶ ወይም ቀይሮ አሻሽሎ ህግ ማስከበር ይለያያል።